የሀሴት መምጫ ቀን ደርሶ ዛሬ ቤታቸውን ፏ ድምቅ እያደረጉት ይገኛሉ። ሰላም እንዲሁም መላሴ ባዩሽና ሜሉ ቤቱን ፏፏ እያደረጉት ነው። ከዛም ሳሎን ላይ ሜሉ ቁጭ ብላ ነበረና ባዩሽዬ በጧት መጣሽ አይደል ትላታለች። ከዛ ባዩሽም እንዴ ሜሉዬ ያንቺ ጉዳይ የኔ ጉዳይ አይደለም እንዴ ግዴታዬ ነው ትላታለች። አይ እንደው ደከምሽ ብዬ ነው እንጂ ስትላት ከዛም ባዩሽ ችግር የለውም ዛሬ በጣም አምሮብሻል ትላታለች። ሜሉም አማረብኝ እንዴ ስትላት አዎ በጣም ነው ያማረብሽ የ18 ዓመት ልጅ ወጣት ነው የምትመስለው ትላታለች። ከዛ የ18 ዓመት ወጣት ነው የምትመስለው ስትላት ሜሉ ምን ትላለች? እንደሱ ከሆንኩኝማ ከሰርኩ በይኝ ትላታለች። ባዩሽም ማለት ሜሉዬ ስትላት ሀሴትን ትንሽ እህቷ ነው የምመስላት ትላታለች። ከዛ ባዩሽ አንቺ ቀልደኛ ነሽ እባክሽ ትቀልጃለሽ አይደል? በቃ ለማንኛውም እኔም ልግባና ልብሴን ልቀይር በማለት ባዩሽ ከሶፋው ላይ ተነስታ ልብሷን ለመቀየር ወደ ክላስ ትገባለች። ሜሉም እሺ በማለት ትቀበላታለች። ከዛ ሜሉ ምን ትላለች? እንዴ ሀናም ነበረች ቤት እያስተካከሉ ከመላሴ ጋር እንዴ እናንተ ልጆች ዛሬ ቤቱን ማስተካከል አይበቃችሁም እንዴ ትላለች። ከዛም ይህን እያለቻቸው እያለ ባዩሽ ደግሞ ወደ ክፍል እየሄደች ነበርና ሰላም ከክላስ ስትወጣ ታገኛታለች። ደህና አደርሽ ትላታለች። ገና እየተነሳሽ ነው እንዴ ስትላት አዎ ትላለች። ከዛም ሰላም ቀጥታ ወደ ሳሎን ስትሄድ ሳሎኑ እንግዲህ በሀናና በመላሴ ውብ ሆኗል፣ ተውቧል፣ እጅግ በጣም ያማረ ሆኗል። ከዛም ሰላም እንዴ ምንድን ነው ግርግሩ ትላለች። ሀና ሰላም አድርሽ ሰላምዬ ትላታለች። እንዴት አድርሽ ሀናዬ ትላለች ሰላም። ከዛ እሷም እግዚአብሔር ይመስገን ትልና ሀና ስትላት ሰላም ምን እየሰራችሁ ነው ትላቸዋለች። መላሴ አንቺ ግን በቃ የእንቅልፍ ነገር አይሆንልሽም አይደል ይላታል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሆን። ከዛ መላሴ ሰላምን አንቺ በቃ የእንቅልፍ ነገር አይሆንልሽም አይደል ሲላት፣ ሰላምም ማለት ምን ማድረግ ነበረብኝ ትለዋለች። የዚህን ጊዜ ሜሉ ሀሴትዬ ልትመጣ አይደል እንዴ ስትላት፣ ከዛ ሰላም ብትመጣስ ተነስቼ ምን ማድረግ ነበረብኝ ብላ ለእናቷ ትመልስላታለች። ከዛ እናቷም ወይ ያንቺ ነገር ትላለች። ታዩ በቃ ትላለች ሜሉ። ከዛ ሀና እትዬ ይህንን አስተካክሌ ጨርሻለሁ፣ አሁን ወደ ኩሽና ለሄድና ምግብ ልስራ በማለት ትጠይቃለች። ከዛ ሀና ይሄንን ብላ ወደ ኩሽና ስትሄድ ሰላም ሀናዬ እኔ አግዝሻለሁ ምግቡን እሺ ትላታለች። በቃ መጣሁ ስትላት ሀናም እሺ ሰላምዬ በማለት ቀጥታ ወደ ኩሽና ትሄዳለች። ከዛም ሀና ከሄደች በኋላ ሰላም እናቷን እማዬ ዛሬ በጣም ያማረብሽ ትላታለች። አማረብኝ እንዴ? በጣም አምሮብኛል ትላለች እናቷም። ሰላምም አዎ በጣም ቆንጅዬ ነው የሆንሽው ትልና ያው እንደዛው እያወራች ሶፋው ላይ ቁጭ በማለት እማዬ ደስ ስላለሽ በጣም ደስ ብሎኛል ትላታለች። ከዛ ይህን ብላ እንደጨረሰች ቀጥታ ሰላም ሀናን ገብቼ ወደ ኩሽና ምግብ መስራት ላግዛት በማለት ለእናቷ ትነግራትና ትሄዳለች። ሜሉም እሺ በቃ ጥሩ ትላታለች። ከዛ ሜሉም ምላሴን እኔ ምለው ምላሴ ይህ ነገር አያልቅልህም እንዴ ትለዋለች። እሱ እንግዲህ ሳሎኑን እያስተካከለ ውብ እያደረገ ነበረ። ከዛ ምላሴም ኧረ እማዬ ጨርሻለሁ ትንሽ ነው እኮ የቀረኝ ይላታል። ሀሴትና ይዟት የሚመጣው ሾፌሩ ሰውየው ማለት ነው እንግዲህ ወደ ቤተሰቦቿ ጋር ሊቀላቀላት ነው። ሀሴት ግን እኔ በጣም ፈርቻለሁ፣ ምክንያቱም እኔ ስለነሱ ምንም የማስታውሰው ነገር የለኝም ትለዋለች። እሱ ደግሞ እኔ ቤተሰቦችሽ እንዴት እንደሆኑ አጣርቼ ነበር ሲላት፣ እሷም እንዴ አንተ የኔ ቤተሰቦች ታውቃቸዋለህ እንዴ ትለዋለች። ሰውየውም ስለነሱ አንዳንድ ነገር አጣርቼ ነበረ፣ ባጣራሁት መንገድ አንድ ወንድምና እህት እንዳለሽ አውቄያለሁኝ ይላታል። ከዛም ሀሴትም አባትስ የለኝም ትለዋለች። አባትም አለሽ ይላታል ሰውየው። ከዛ አባት እንዳላት ይነግራታል። አባቷ ግን አሁን ለጊዜው እዚህ እንደሌለ ውጭ ሀገር እንደሚኖር ይነግራታል። ይህንን ሲላት እሷ ምን ትለዋለች? ግን እውነት እርግጠኛ ሆነው ደስተኛ ሆነው የሚቀበሉኝ ይመስልሃል ስትለው እሱም ከዛ ይሄንን ስትለው ሰውየውም የሚገርምሽ ነገር በጣም ብዙ
ገንዘብ አላቸው፣ የገንዘብ ችግር የለባቸውም ይላታል። ሀሴትም እኔ መቼ ገንዘብ ቸገረኝ? እኔ ገንዘብ አልፈልግም፣ የራበኝ ሰው ነው እንጂ ትንሽ እየጎዳኝ ያለው እነሱን ማስታወስ አለመቻሌ ነው በማለት ትትለው ከዛ ሰውየውም እሷን አይዞሽ ምንም አትቸገሪ፣ እኔ ቀደም ብዬ ሁሉንም ነገር አስረድቻችኋለሁ በማለት ለሀሴት ይነግራታል። ከዛም ሰውየውም በጣም እንደጓጉ አንቺን ለማየት ሁሉም ሰፍ እንዳሉ እናም ደግሞ በጣም ደስተኛ እንደሚሆኑ ይነግራታል። እሷም እስኪ ይሁን እንግዲህ እናያለን ስትለው እሱም ይልናታል አንቺን ሲያገኙሽ ምን አይነት ስሜት እንደሚሰማቸው ደስታቸውን ጭምር ማየት በጣም ነው የጓጓሁት በማለት ይላታል። ከዛ ልጅቷም እሺ በቃ እንግባ ምን እንጠብቃለን ታዲያ ትለዋለች። ሰውየውም አይዞሽ እሺ በርታ በይ ይላታል። እሷም እሺ ትለውና ተያይዘው እሺ በቃ ተባብለው በቃ እንውረድ ይላትና ቀጥታ ይወርዳሉ። እንግዲህ ሀሴት ወደ እናቷ ቤት እንዲሁም ወደ እህቷና ወደ ወንድሟ ጋር ወደ አክስቷ ጋር መጥታለች ማለት ነው። ሁሉም እንግዲህ ሀሴትን በመጠባበቅ ላይ ነበሩ። ሳሎን ላይ ሀናዬ ቡናዋን ፈርሻለች። እንዲሁም ምግብ ተቀራርቦ ሁሉም ተሰብስበው እየጠበቋት ነበረና ሀሴትና ሰውየው በሩን አንኳኩተው ሰላም ለዚህ ቤት በማለት ይገባሉ። ከዛም እንግዲህ ልጅቷም ሀሴትም ገባች። እናትየዋና ሀሴት አስተዋወቃቸው። ሰውየው ተናቀሱ። ሁሉም በጣም ደስ ብሏቸዋል። እንግዲህ ሀሴትዬ እውነት አንቺ ልጄ ነሽ ሀሴት ነሽ ስትላት ሀሴትም አዎ እማዬ መጥቼልሻለሁ እኔ ሀሴት ራሴ ነኝ በማለት ይተቃቀፋሉ። እንግዲህ ሰው ተራርቆ ወይም ደግሞ ተጠፋፍቶ ሲገናኝ ምን አይነት ስሜት እንደሚሰማ ደስታም ሀዘንም ጭምር ነውና ብቻ ድራማ ቢሆንም እንደማንም የሆነ እንትን የሚል ነገር አለው ማለት ነው። ሆድ የሚያስብስ ነገር አለው። ይገባችኋል። ከዛም ሀሴት እንግዲህ ከእናቷ ጋር በደንብ ካወራች በኋላ እህቶችሽን እህትና ወንድምሽን ታዋቂያት በምትል ሰዓት እናቷ ቀጥታ ማን ነው እሷ ሄዳ ያቀፈችው ሀናን ነበረ ማለት ነው። ሀናን ቆማ ስታያት አንቺ ነሽ አይደል ፈላጊ እህቴ፣ በጣም የምታምሪ ድንቡሽቡሽ ያሸህታለች ትልና እቅፍ ታደርጋታለች። ከዛ ሀናም አይ እኔ አይደለሁም ሰላም እህትሽ እሷ ናት በማለት ስታሳያት ቀጥታ እሺ በቃ ይቅርታ ትልና ሰላምን ሄዳ እቅፍ አድርጋ ሰላም ትላታለች። ከዛም እንግዲህ ስለመጣሽ ደስ ብሎኛል ብላ ትላለች። ሰላምም እዚህ ድረስ አይተነዋል። ከዛ በኋላ ደግሞ በቀጣይ የምንገናኝ ይሆናል። ቤተሰብ ዋናው ነገር ሀሴት እንኳንም ተጠፋችበት ተገኘችና ወደ ቤተሰቦቿ ጋር ተቀላቀለች የሚለው ነገር ነው ለሁላችንም የሚያስደስተን ማለት ነው። እንግዲህ በቀጣይ ደግሞ እስኪ ምን ይካሄዳል የሚለውን አብረን የምናይ ይሆናል። ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት ካለ ኮሜንት ላይ ያስቀምጡልኝ። የሀሴት መምጣት ያስደስታችሁ እስኪ ኮሜንት አድርጉ። ላይክ እንደዚሁ ሰብስክራይብም አድርጉኝ።